I'm Diana Macedo. Let's get right to breaking news. The U.S. military says it has now seized a second Venezuela-linked ship in international waters. U.S. forces securing a Russia-flagged tanker linked to Venezuela. The ship is currently sailing between Iceland and Scotland, with Moscow saying it's monitoring the situation with concern. The tanker was last recorded using that name in mid-December, heading towards the Caribbean. የትራምፕ እገታ እንደቀጠለ ነው። የሩሲያን ባንዲራ እያውለበለበች በጉዞ ላይ ነበረች አንዲት ነዳጅ ጫኝ መርከብ በአሜሪካ ባህር ኃይል ቁጥጥር ስር ውላለች። ጉዳዩ በሩሲያና አሜሪካ መካከል አዲስ ውጥረትን ፈጥሯል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። መልካም የገና በዓል ፈታዲል። የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ዕለተ ሐሙስ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ከሰሞኑ በአማራ ክልል ደቡብ ወሎ ዞን በመንግስት ኃይሎችና በፋኖ ታጣቂዎች መካከል በተካሄዱ ውጊያዎች አመራሮች የተገደሉ መሆኑ ታወቀ። ይህንኑ ጉዳይ በተመለከተም በክልሉ ደቡብ ወሎ ከላላ ወረዳ ይፋዊ መግለጫ ተሰጥቶበታል። በተኩስ ልውውጥ ከፍተኛ አመራር መገደላቸውም ተሰምቷል። መረጃው የጥንቅራችን አካል ነው። ትራምፕ አሁንም በእገታው እንደቀጠሉ ነው። እገታው ከመሪ ወደ መርከብ ዞሯል። የሩሲያን ባንዲራ የምታውለበልብ ነዳጅ ጫኝ መርከብ በሰሜን አትላንቲክ በአሜሪካ ባህር ኃይል ቁጥጥር ስር ውላለች። በሩሲያ ባህር ሰርጓጅ የጦር መርከብ ስትታጀብም ነበር። ሁኔታው በአሜሪካ ሩሲያ በኩል ውጥረትን ፈጥሯል። ከሩሲያ እስከ ኢራንና ቬኔዙዌላ ድረስ ያነካካ አዲስ ውዝግብ ነው። ጥንቅራችን ይዞታል። በዚህ ሳምንት መጨረሻ በአሜሪካ ፍሎሪዳ ታላሃሲ በተካሄደው የዓለም አገር አቋራጭ ሻምፒዮና ላይ የሚሳተፉ 14 ኢትዮጵያውያን አትሌቶች ቪዛ መከልከላቸው ተሰማ። አትሌቲክስ ፌዴሬሽኑ 2 ጊዜ ያቀረበው የቪዛ ጥያቄ አሜሪካ ኤምባሲ ውድቅ አድርጎታል። በውድድሩ ኢትዮጵያ በቡድን መሳተፍ እንዳትችል ያግዳታል ተብሏል። ኤርትራም ከውድድሩ ውጭ ተደርጋለች። ጉዳዩን እንመለከታለን። እስራኤል ለሶማሊላንድ ሀገራዊ ዕውቅናን መስጠቷን ተከትሎ አሜሪካ የእስራኤልን ፈለግ ተከትላ ለሶማሊላንድ ዕውቅናን እንድትሰጥ በአንዳንድ የሀገራቱ ኮንግረስ አባላት ጥያቄዎች መቅረብ ጀምረዋል። ከዚህ ቀደም ሲቀርቡ የነበሩ ጥያቄዎች በቀጠሉበት አንድ ኮንግረስማንም ተመሳሳይ ጥያቄያቸውን አቅርበዋል። በጥንቅራችን ካካተትናቸው መረጃዎች መካከል ነው። የአእላፋት ዝማሬን በተመለከተ አዲስ ውሳኔ ተላልፏል። ከ200 ሺህ በላይ ምዕመናን የተካፈሉበት የምስጋና መርሃ ግብር ከተጠናቀቀ በኋላ በተሰጠ መግለጫ ውሳኔው ተገልጿል። መረጃው ዝርዝር አለው። የእስራኤል ፖሊስ ኢትዮጵያውያን ላይ የሚያደርሰው በደል ውዝግብ አስነሳ። በእስራኤል ትውልደ ኢትዮጵያውያን የሚታዩበት መንገድ ለዘመናት ቅሬታ ያለበት ጉዳይ መሆኑ ይታወቃል። ከሰሞኑ በአገሪቱ ፓርላማ የእስራኤል ፖሊስ ተወካዮችና የእስራኤል ኢትዮጵያውያን ማህበረሰብ አባላት ተፋጠዋል። መረጃውን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከባድ አዋጅ አውጀዋል። የፕሬዝዳንቱ ውሳኔ ዓለም አቀፍ ከባድ ስጋት ደቅኗል። ዝርዝር መረጃውን ይሰሙታል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። የወሎ ውጊያና የተገደሉት አመራሮች። በአማራ ከፍተኛ ውጊያ ተካሂዷል። ይህንን ጉዳይ በተመለከተም በክልሉ ደቡብ ወሎ ከለላ ወረዳ ይፋዊ መግለጫ ተሰጥቶበታል። በተኩስ ልውውጥ ከፍተኛ አመራር መገደላቸውም ተሰምቷል። 2 ዓመታትን ያለፈው በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት እንደቀጠለ ነው። በአማራ ክልል ደቡብ ወሎ ከላላ ወረዳ ይፋ ባደረጋቸው ተከታታይ መግለጫዎች ውጊያ መካሄዱን አመልክቷል። በደቡብ ወሎ ዞን የከላላ ወረዳ የሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ አሊ አህመድ ዩሱፍ በጫካ በተደራጁ ታጣቂዎች በተፈጸመ ጥቃት ሕይወታቸው አልፈዋል ሲል የወረዳው አስተዳደር በመግለጫው አመልክቷል። የወረዳው ኮሚኒኬሽን እንዳመለከተው አቶ አሊ አህመድ ሕይወታቸው ያለፈው ማክሰኞ ታህሳስ 28 ቀን 2018 ዓ.ም ነው። የወረዳው መስተዳደር ባወጣው መግለጫ ጥቃቱን የፈጸሙት አካላት በአማራ ሕዝብ ስም እየማሉ የውጭ ባዕዳንን ሀገር የማፍረስ ተልዕኮ ተቀብለው በየጫካው የተደራጁና የሕዝብን ሰላም የሚነሱ አሸባሪ ኃይሎች ሲል የገለጻቸው ታጣቂዎች መሆናቸውን ጠቁሟል።
አቶ አሊ አህመድ በ1977 ዓ.ም በከላላ ወረዳ 025 ተልተሌ ቀበሌ የተወለዱ ሲሆን በደሴ መምህራን ትምህርት ኮሌጅ በዲፕሎማ እንዲሁም ከቅድስት ማርያም ኮሌጅ በትምህርት ዕቅድና አስተዳደር የመጀመሪያ ዲግሪያቸውን አግኝተዋል። በመንግስት ስራ የረጅም ጊዜ ልምድ የነበራቸው ሟች ከግንቦት 20 ቀን 1997 ዓ.ም ጀምሮ በተለያዩ ኃላፊነት ቦታዎች ህዝባቸውን ሲያገለግሉ ቆይተዋል ሲል መግለጫው ጠቅሷል። አቶ አሊ አህመድ ህይወታቸው እስካለፈበት ዕለት ድረስ የከለላ ወረዳ ሲቪል ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ኃላፊ ሆነው በመስራት ላይ ነበሩ። በተመሳሳይ ወረዳው ባጋራው ሌላ መግለጫ አቶ አሚኑ አህመድ ሀጎስ የተባሉ ሌላ ኃላፊ ታህሳስ 28 2018 ዓ.ም በተደረገ ውጊያ ተሰውተዋል ሲል ገልጿል። አቶ አሚኑ አህመድ ከአባታቸው ከአቶ አህመድ ሀጎስና ከእናታቸው ከወይዘሮ ነኢማ በላቸው በ1972 ዓ.ም በከለላ ወረዳ 016 ቆርኬ ቀበሌ የተወለዱ ሲሆን የመከላከያ አባል በመሆን አገራቸው ለበርካታ ዓመታት ያገለገሉ ሲሆን ከመከላከያ ከተመለሱ በኋላ ከሰኔ 16 1995 ዓ.ም ጀምሮ በተለያዩ ተቋማት በንብረትና በሂሳብ ኦፊሰርነት እንዲሁም ከ2013 ዓ.ም ህይወታቸው እስካለፈበት ዕለት ድረስ በከለላ ወረዳ ገንዘብ ጽሕፈት ቤት ዕቃ ግምጃ ቤት ኃላፊ ሆነው እያገለገሉ ነበር ሲልም አመልክቷል። ማክሰኞ ታህሳስ 28 2018 ዓ.ም ባደረጉት ውጊያም ከልጃቸው ሁሴን አሚኑ ጋር ተሰውተዋል ሲል መግለጫው አጽንኦት ሰጥቷል። የወረዳው አስተዳደር በኃላፊዎቹ ሞት የተሰማውን ጥልቅ ሐዘን ገልጾ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለሥራ ባልደረቦቻቸው መጽናናትን ተመኝቷል። ይህ በእንዲህ እንዳለ በአማራ ክልል የሚካሄደው ጦርነት ሁለተኛ ዓመት ተሻግሯል። የኢትዮጵያ ፌዴራል መንግስት በክልሉ የሚገኙ ታጣቂ ኃይሎችን ትጥቅ ለማስፈታትና ልዩ ኃይሉንም ለመበተን ከወሰነ በኋላ የተጀመረው ይህ ውጊያ ክልሉን ለተለያዩ ቀውሶች መዳረጉን ነዋሪዎችና የሰብአዊ መብት ተሟጋቾች ይናገራሉ። በክልሉ የመንግስትን ውሳኔ የተቃወሙ ኃይሎች እንቅስቃሴ ሲበረታ የክልሉ መንግስት የፌዴራል መንግስቱ ጣልቃ እንዲገባ ከጠየቀ በኋላ በክልሉ በተሰማራው በፌዴራል መንግስት ኃይልና በክልሉ የተለያዩ አካባቢዎች የተደራጁ የፋኖ ኃይሎች መካከል ሲካሄድ በቆየው ከባድ ውጊያ ብዙ ኪሳራ ደርሷል። የአገር ውስጥም ሆነ የውጭ የሰብአዊ መብት ተሟጋች ድርጅቶች በውጊያው ከሁለቱም ወገን የሰዎች ህይወት እንደጠፋ፣ በርካታ ንብረትም እንደወደመ፣ በሰላማዊ ሰዎች ላይም የተለያዩ የሰብአዊ መብት ጥሰቶች መፈጸማቸውን፣ ሴቶችንም የወሲብ ጥቃቶች ሰለባ ማድረጉን ባወጧቸው ዘገባዎች አስታውቀዋል። ወደ ቀጣይ መረጃ አለፍን። የትራምፕ እገታ ቀጥሏል። ልዩ ተልዕኮ የተሰጣቸው የአሜሪካ ባህር ኃይል አባላት የሩሲያ ባንዲራን እያውለበለበች በመጓዝ ላይ የነበረችን አንዲት ነዳጅ ጫኝ መርከብ በቁጥጥር ስር መዋላቸው በአሜሪካና ሩሲያ መካከል ውጥረትን ፈጥሯል። ይቺ መርከብ በቁጥጥር ስር የዋለችው የነዳጅ ማዕቀብ የተጣለባቸውን የቬኔዙዌላውንና የኢራን ነዳጅ እያመላለሰች ነው በሚል ነው። ማሪኔራ ተብላ የምትጠራው መርከብ እስካሁን ባለው ሁኔታ ባለቤትነቷ የማን እንደሆነ ባይታወቅም ከተወሰኑ ጊዜያት ወዲህ በሩሲያ ባንዲራ መንቀሳቀስ እንደጀመረች የቢቢሲ ዘገባ አመልክቷል። አሜሪካ በኢራን እንደዚሁም በቬኔዙዌላ ነዳጅ ላይ ማዕቀብ የጣለች ሲሆን ማዕቀቦቹ ተጥሰው የነዳጅ ሽያጭ እንዳይከናወንም ጥብቅ የባህር ላይ ቁጥጥርን ታደርጋለች። ሆኖም ይቺ ማሪኔራ የተባለች ነዳጅ ጫኝ መርከብ አዘውትራ በቬኔዙዌላ እንደዚሁም በኢራን የባህር ዳርቻ መታየቷ ክትትሉን ከፍ አድርጎት ቆይቷል። የነዳጅ ጫኝ መርከቧ በጥብቅ ክትትል ስር መሆኗ ሲታወቅ ባንዲራ የመቀየር፣ የጉዞ መስመርን መለዋወጥ ብሎም ስሟን ሳይቀር የመቀየር ሁኔታዎች ጭምር እንደነበሩ ቢቢሲ አመልክቷል። ስሟን ከማሪኔራ ወደ ኤምቪ ቤላ ዋን እንደዚሁም ደግሞ ቀድሞ ስትጠቀምበት የነበረውን ባንዲራ ደግሞ ወደ ሩሲያ ባንዲራ በመቀየር በአዲሱ መልኩ መንቀሳቀሷ የበለጠ ትኩረትን እንድትስብ አድርጓት ቆይቷል። ከዚህ ባለፈም መርከቧ በሩሲያ ባህር ሰርጓጅ ጭምር በመታጀብ ጉዞ መጀመሯ ደግሞ ሌላ አዲስ እንቆቅልሽን ፈጥሮም ታይቷል። እንዴት አንድ የንግድ መርከብ በባህር ሰርጓጅ የጦር መርከብ ይታጀባል የሚለው ጥያቄም አብዝቶ አነጋግሯል። በመጨረሻ ግን ይቺ መርከብ ስሟንም የጉዞ ባንዲራዋንም ሆነ የጉዞ አቅጣጫዋን በሚያምታታ መልኩ እየቀያየረች በቀጠለችበት ሁኔታ በአሜሪካ ፌዴራል ፍርድ ቤት በቁጥጥር ስር የምትውልበት ትዕዛዝ እንዲወጣ ተደረገ። ከዚያም በአሜሪካ ባህር ኃይል የጦር አባላት አማካይነት በሰሜን አትላንቲክ ጉዞ ላይ እንዳለች በቁጥጥር ስር እንድትውል ተደረገ። እስካሁን ባለው ሁኔታ መርከቧን ሲያጅብ የነበረው የሩሲያ ባህር ሰርጓጅ መርከብ የት ገባ የሚለውም ጉዳይ ግልጽ አይደለም። ድርጊቱ ፈጽሞ አግባብነት የሌለው ተግባር ነው በማለት ሩሲያ አውግዛለች። ከዚህ ውጭ ግን በሩሲያ በኩል የተወሰደ መርከቧን ከእገታ የምታደግ አንዳች አይነት ያጸፋ እንቅስቃሴ ያለመኖሩ ግን በርካቶችን አስገርመዋል። እንግሊዝ ይችኑ በማዕቀብ ስር ያሉ ሀገራትን ነዳጅ በማመላለስ የተጠረጠረችውን ነዳጅ ጫኝ መርከብ በቁጥጥር ስር በመዋሉ ረገድ ከአሜሪካ ጎን በመሆን ተሳትፎ እንዳደረግኩ ይታወቅልኝ ስትል አስታውቃለች። መርከቧ በቁጥጥር ስር የዋለችው በሄሊኮፕተሮች ጭምር በመታገዝ በተሰራ ኦፕሬሽን ነው። ይቺ መርከብ በቁጥጥር ስር በዋለችበት ወቅት ምንም አይነት ጭነትን ያልያዘች መሆኑን የሲኤንኤን ዘገባ አመልክቷል። ባለፈው ቅዳሜ ቬኔዙዌላውን ፕሬዝዳንት በቁጥጥር ስር የዋለው የትራምፕ አስተዳደር ከቬኔዙዌላ የሚወጡና የሚገቡ መርከቦች ላይ ከፍተኛ ቁጥጥርን እያደረገ ሲሆን ከዚህ በኋላም የቬኔዙዌላ ነዳጅ ለገበያ የሚቀርበው በአሜሪካ በኩል ነው በሚል በትራምፕ በኩል ውሳኔ የተላለፈ መሆኑም የሚታወስ ነው። ከዚህ ቀደም ቤላዋን በተባለ ስሟ የምትታወቀው ይቺ ነዳጅ ጫኝ መርከብ
ባለፈው ወር ወደ ቬኔዙዌላ እየሄደች እንደነበር ተዘግቦ ካሪቢያን ላይ ታይታም እንደነበር ዘገባዎች ያመለክታሉ። Hi, I'm Diana Macedo. Let's get right to breaking news. The U.S. military says it has now seized a second Venezuela-linked ship in international waters. U.S. forces securing a Russia-flagged tanker linked to Venezuela. The ship is currently sailing between Iceland and Scotland, with Moscow saying it's monitoring the situation with concern. The tanker was last recorded using that name in mid-December, heading towards the Caribbean. በቀጣይ መረጃችን ኢትዮጵያውያን አትሌቶች ወደ አሜሪካ እንዳይገቡ ታገዱ። በዚህ ሳምንት መጨረሻ በአሜሪካ ፍሎሪዳ ታላሃሲ በሚካሄደው የዓለም ሀገር አቋራጭ ሻምፒዮና ላይ የሚሳተፉ 14 ኢትዮጵያውያን አትሌቶች ቪዛ መከልከላቸው ተሰማ። ክልከላ የተደረገው በአዲስ አበባ በሚገኘው የአሜሪካ ኤምባሲ በኩል ነው። ወደ አሜሪካ ፍሎሪዳ ለመጓዝ ከተሰናዳው ሙሉ የአትሌቲክስ ቡድን ውስጥ በርካቶች የቪዛ ክልከላ ተደርጎባቸዋል። ይህ ያልተጠበቀ ክስተት ሲሆን ኢትዮጵያ በዓለም ሀገር አቋራጭ ውድድሮች ላይ ለተከታታይ 44 ዓመታት ስታስመዘግብ የቆየችውን የሜዳሊያ ድል ታሪክ አደጋ ላይ የሚጥል ስለመሆኑ ተነግሯል። አትሌቶቹ ቪዛ መከልከላቸውን በቅድሚያ የዘገበው ሌትስ ራን የተሰኘ የዜና ምንጭ ሲሆን ዘገባው ኢትዮጵያ አትሌቲክስ ፌዴሬሽን በታዳጊዎች ማለትም ከ20 ዓመት በታች ምድብ ለመሳተፍ ለ18 አትሌቶች አመልክቶ የአሜሪካ ኤምባሲ ቪዛ የተሰጠው ለ4 አትሌቶች ብቻ መሆኑን አረጋግጧል። በወንዶች ከ20 ዓመት በታች ምድብ ደግሞ ቪዛ ያገኘው አየለ ሰውነት የተባለ አንድ አትሌት ብቻ መሆኑ በዘገባው ተነቧል። በዚህም ኢትዮጵያ በውድድሩ ለቡድን ውጤት የሚያስፈልጋትን 4 አትሌቶች ማሟላት እንዳትችል መደረጓን የታወቀው። ይህም አራቱ በታዳጊዎች ምድብ ለቡድን ውጤት ፈጽሞ እንዳትወዳደር ያደርጋታል ተብሏል። የኢትዮጵያ አትሌቲክስ ፌዴሬሽን በቅድሚያ ቪዛ ጥያቄውን ያቀረበው ባለፈው ወር ዲሴምበር 12 ላይ ሲሆን በቅድሚያ 34 አትሌቶችን ለውድድሩ ለማቅረብ የቪዛ ጥያቄ አቅርቦ 23 ውድቅ ተደርገዋል። ፌዴሬሽኑ ከሳምንት በኋላ ሁለተኛ ዙር ጥያቄ ለኤምባሲው ያቀረበ ሲሆን የኤምባሲው መልስ ተመሳሳይ ክልከላ ሆኗል። የዜና ምንጭ ያናገራቸው ኢትዮጵያውያን አትሌቶች የአሜሪካ ኤምባሲ ለምን ቪዛ እንደከለከለ ግልጽ ማብራሪያ እንዳልሰጠ ገልጸዋል። አትሌቶቿ ለቀጣይ ውድድር እንዳይሳተፉ የተከለከሉባት ሀገር ኢትዮጵያ ብቻ አይደለችም። ባለፉት 2 ዓመታት በዓለም አቋራጭ ውድድሮች በሰርቢያና አውስትራሊያ ላይ ተሳትፎ ያደረገችው ኤርትራ ሙሉ በሙሉ ታግዳለች። ኤርትራ ከጁን ወር አንስቶ ወደ አሜሪካ ዜጎቿ እንዳይገቡ የታገዱ አገራት መካከል ናት። የዓለም አትሌቲክስ የኢትዮጵያ አትሌቲክስ ቡድን የገጠመውን ችግር ማወቁንና መረዳቱን እንደገለጸ ሌትስ ራን የዜና ምንጭ ዘግቧል። ፕሬዝዳንቱ ሴፕኮ ችግሩን ለመፍታት ከአሜሪካ የኦሎምፒክና ፓራኦሎምፒክ ኮሚቴ ጋር ለመነጋገር እየሞከረ መሆኑን ገልጸዋል። ኢትዮጵያውያን አትሌቶች በውድድሩ መካፈሏ በእጅጉ አስፈላጊ መሆኑን አክለዋል። የዓለም አቋራጭ ውድድር አዘጋጅተ ኢትዮጵያውያንን አለመጋበዝ የማይታሰብ ነው ብለዋል። ሌሎች በርከት ያሉ ሀገራት በአሜሪካ ወደሚደረገው ውድድር አትሌቶቻቸውን ከመላክ ተቆጥበዋል። እስካሁን ላለመሳተፍ አቋማቸውን ያሳወቁ 15 ሀገራት ሲሆኑ እነዚህም ጣሊያን፣ ጀርመን፣ ኖርዌይ፣ ፖላንድ፣ ፖርቹጋል፣ አውስትራሊያ፣ ክሮኤሽያ፣ ዴንማርክ፣ ፊንላንድ፣ ሃንጋሪ፣ ዩክሬን፣ ቱርክ፣ ሰርቢያ እና ስዊዘርላንድ ናቸው። የቪዛ ጉዳይ በቀጣዩ ዓመት በአሜሪካ የሚስተናገዱ 3 ዓለም አቀፍ የአትሌቲክስ ውድድሮች ላይ አሉታዊ ጥላ ያጠላል የሚል ፍራቻ ተፈጥሯል። ኢትዮጵያ በመሰል ውድድሩ ላለፉት 44 ተከታታይ ዓመታት በትንሹ አንድ ሜዳሊያ ሳታገኝ የተመለሰችበት ወቅት አልነበረም። በስፖርቱ የዘመናት የድል ታሪክ ያላት ኢትዮጵያ እንደ አውሮፓ አቆጣጠር ከ1981 አንስቶ 450 ሜዳሊያዎችን የሰበሰበች ሀገር ናት። ከኢትዮጵያ አትሌቶች ቀነኒሳ በቀለ በግል የሜዳሊያ ብዛት ሪከርድ ባለቤት ሲሆን 11 ወርቅ በአንድ የረጅም ርቀት ሩጫ ለተከታታይ 5 ዓመታት በማሸነፍ ይመራል። ኢትዮጵያ በዚህ ውድድር በኬንያ አትሌቶች ላይ ከፍተኛ ብልጫ የምታሳይበት ታሪክ የጸና ሲሆን የአሜሪካ ኤምባሲ የቪዛው ክልከላ እዚህ ታሪክና ድል ላይ እክል ይዞ የመጣ ሆኗል። በቀጣይ ርዕሳችን የአላፋት ዝማሬ አዲስ ነገር። የአላፋት ዝማሬን በተመለከተ አዲስ ውሳኔ ተላልፏል። ከ200 ሺህ በላይ ምዕመናን የተካፈሉበት የምስጋና መርሃ ግብር ከተጠናቀቀ በኋላ በተሰጠ መግለጫ ውሳኔው ተገልጿል። በኢትዮጵያ ጃንደረባ ትውልድ ጠቅላላ ማህበር የሚዘጋጀውና በልደት በዓሉ ዋዜማ የሚከናወነው የአላፋት ዝማሬ መርሃ ግብር ለሶስተኛ ጊዜ በገና ዋዜማ በመስቀል አደባባይ በደማቅ ስነ ስርዓት መከናወኑ ይታወቃል። የእውነቱን መጠናቀቅ አስመልክቶ የኢትዮጵያዊ ጃንደረባ ትውልድ ባወጣው መግለጫ ዘንድሮ በመስቀል አደባባይ ያካሄደውን የአላፋት ዝማሬ በድህረ እውነት ግምገማ ማከናወኑን አሳውቋል። ከድህረ እውነት ውይይቱ በኋላ የአላፋት ዝማሬን ወደ አላፋት ማህሌትና የአላፋት ቅዳሴ ለማሳደግ ሲደረግ የነበረውን ጥረት በ2019 ዓ.ም የአላፋት ዝማሬ ላይ እውን ለማድረግ ሊቃውንተ ቤተ ክርስቲያናትና ብፁዓን አባቶች በማማከር ድምዳሜ ላይ ተደርሷል ብለዋል። ማህበሩ ሁነቱን አስመልክቶ ባወጣው መግለጫ እዚህ ውሳኔ ላይ የተደረሰው የአላፋት ዝማሬ በመስቀል አደባባይ ደረጃ ለመጀመሪያ ጊዜ እንደመካሄዱ የታየው አዲስ ነገር የአደባባዩ ጠባይ፣ የተሳታፊው ብዛት፣ ሰልፍና ፍተሻ የሚወስደው ታሳቢ ሆኖ
ጸሎትና ዝማሬው ብቻ 5 ሰዓታትን የሚወስድ መሆኑ ነው ሲል ገልጿል። ህዝቡ ከአደባባዩ ለመውጣት የሚፈጅበት ጊዜ ከአክፍሎትና ወደ የአጥቢያው ለመድረስ ከሚደረግ ጉዞ ጋር አዳጋች እንደሚሆን ተስተውሏል ሲል መግለጫው አክሏል። ማህበሩ በዚህ ምክንያት ከቀጣይ ዓመት ጀምሮ የአላፋት ዝማሬ አንድ ቀን ቀድሞ በዋዜማ እንዲደረግና በዋዜማው ዕለት ደግሞ የአላፋት ቅዳሴ ዘመቻ እንዲጀመር ተወስኗል ብሏል። ይህ መደረጉ ማህሌት የሚቆሙ ምዕመናን ከአላፋት ማግስት ረፍት አድርገው እንዲቆሙ፣ ወደ ቅዱስ ላሊበላና ወደ ሌሎች ቅዱሳት መካናት ጉዞ የሚያደርጉም ተሳትፎ በማግስቱ በረራዎች እንዲሄዱ፣ እንዲሁ ልደትን በቅዳሴ አሳልፈው የማያውቁም በዋዜማው ዝማሬ መንፈሳቸው ለቅዳሴ እንዲዘጋጅ ያበረታታል ሲል ማህበሩ በመግለጫው ገልጿል። በመስቀል አደባባይ የተካሄደውን ሶስተኛውን የአላፋት ዝማሬ ከቀደሙት 2 የአላፋት ዝማሬዎች እጅግ የሚበልጥ ቁጥር ያላቸው ምዕመናን የታደሙበት ሲሆን በኦንላይን ደግሞ ሚሊዮኖች ተመልክተውታል። ወደ ቀጣይ መረጃ አለፍ። ትራምፕ በሶማሌላንድ ጉዳይ ተጠየቁ። እስራኤል ለሶማሌላንድ ሀገራዊ እውቅና መስጠቷን ተከትሎ የትራምፕ አስተዳደርም ቢሆን ተመሳሳይ አካሄድን በመከተል ለሶማሌላንድ ሀገራዊ እውቅናን እንዲያጎናጽፍ ጥያቄዎች እየቀረቡለት ነው። ጥያቄዎቹ እየቀረቡ ያሉት በራሳቸው በአሜሪካውያን የምክር ቤት አባላትም ጭምር ሆኖ እየታየ ነው። እስራኤል ለሶማሌላንድ እውቅና ከመስጠቷ በፊትም ቢሆን አንዳንድ የኮንግረስ አባላትና ሴናተሮች መሰል ጥያቄዎች ሲያቀርቡ የነበረ መሆኑ የሚታወስ ነው። እስራኤል እውቅና መስጠቷን ተከትሎ ደግሞ ጥያቄዎቹ ጎላ ብለው መሰማት የጀመሩበት ሁኔታ እየታየም ነው። በአሜሪካ ኮንግረስ በአፍሪካ ጉዳዮች ንዑስ ኮሚቴ ሰብሳቢ የሆኑት ኮንግረስማን ክሪስ ስሚዝ ሰሞኑ ይህንኑ ጥያቄ በይፋ አቅርበዋል። ኮንግረስማኑ እስራኤል ሶማሊላንድን እንደ አንድ ሉዓላዊ ሀገር እውቅና መስጠቷ ደስ ብሎኛል ያሉ ሲሆን ይህንኑ የእውቅና አካሄድ አሜሪካና ሌሎች ሀገራትም ጭምር መከተል ይገባቸዋል ሲሉም አሳስበዋል። ኮንግረስማን ክሪስ ስሚዝ ባለፈው ዓመት የተካሄደውን የሶማሊላንድ ምርጫ አስታውሰው ምርጫው በሰለጠነ መንገድ የተካሄደና ሰላማዊ የሆነ የስልጣን ሽግግርም ጭምር የተካሄደበት ነበር ሲሉም አድንቀዋል። እንደዚህ አይነቱ በዲሞክራሲያዊ መንገድ ምርጫን አካሄዶ ሰላማዊ በሆነ መንገድ የስልጣን ሽግግርን ማድረግ በአፍሪካው ቀንድ በሰፊው አፍሪካ ክፍል ብዙም የማይስተዋል ነው ያሉት ኮንግረስማን ክሪስ ስሚዝ ሶማሊላንድ ካለችበት ጂኦግራፊያዊ አቀማመጥ አንጻር ለአሜሪካ በእጅጉ አስፈላጊ እንደሆነች መታወቅ አለበት በማለት የትራምፕ አስተዳደርን አሳስበዋል። እስራኤል ለሶማሊላንድ ሀገራዊ እውቅና መስጠቷን ተከትሎ የትራምፕ አስተዳደር እስራኤልን በመከተል ለእውቅና የሚቻኮልበት ምንም አይነት አካሄድ አይኖርም፣ ቀደም ሲል የነበረው የአሜሪካ ፖሊሲ በነበረበት ይቀጥላል ሲል ማስታወቁ አይዘነጋም። በሌላ መረጃ የትራምፕ አዲስ አዋጅ። ትራምፕ በፈረሙበት ውሳኔ አሜሪካ ከ30 በላይ ዓለም አቀፍ ተቋማት ራሷን አግልላለች። አሜሪካ ራሷን ካገለለችባቸው ተቋማት ውስጥ የተባበሩት መንግስታት ይገኙበታል። አሜሪካ ከ66 ዓለም አቀፍ ተቋማት ራሷን አግልላለች። ከሰዓታት በፊት ዋይት ሃውስ ይፋ ባደረገው የፕሬዝዳንት ዶናልድ ትራምፕ ትዕዛዝ አሜሪካ አጥፊ፣ አቅመቢስ እንዲሁም ጎጂ ካለቻቸው 66 ዓለም አቀፍ ተቋማት ራሷን አግልላለች። የትራምፕ አስተዳደር እነዚህ ተቋማት ተደጋጋሚ ስራ የሚሰሩ ወጪ ብቻ እንዲሁም ደካማ አመራር ያላቸው ሲል ነው የገለጻቸው። አክሎም ከአሜሪካ ጥቅም የራሳቸውን ፍላጎትና አጀንዳ በሚያሳድዱ ግለሰቦች ቁጥጥር ስር በመሆን ሉዓላዊነታችንን፣ ነፃነትና የጋራ ብልጽግና ሲጎዱ የነበሩ ናቸው ብለዋቸዋል። በመሆኑ ምንም ድጋፍ ከአሜሪካ እንደማይደረግ ነው ፕሬዝዳንቱ የገለጹት። ከ66ቱ ተቋማት አንክታድን ወይም ዩኤንሲቲኤዲን ጨምሮ 32 የተባበሩት መንግስታት ተቋማት ይገኙበታል። በአዋጁ መሰረት ሁሉም የአሜሪካ የፌዴራል መስሪያ ቤቶችና ኤጀንሲዎች ከእነዚህ ድርጅቶች ጋር ያላቸውን ግንኙነት በአስቸኳይ እንዲያቋርጡና የሚደረገውን የገንዘብ ድጋፍ እንዲያቆሙ ታዘዋል። በተያያዘም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባወጡት የፕሬስ መግለጫ እንደገለጹት ይህ ውሳኔ የተላለፈው በፕሬዝዳንት ትራምፕ የኤክስኪዩቲቭ ትዕዛዝ 14199 መሰረት በተደረገ ግምገማ ነው። ሚኒስትሩ ሩቢዮ ድርጅቶቹ ከአሜሪካ ጥቅም ጋር እንደሚጋጩ ጠቅሰው የሚከተሉትን ዋና ዋና ምክንያቶች ዘርዝረዋል። ተቋማቱ በብክነት የተሞሉ፣ በደካማ አመራር የሚተዳደሩና ከአሜሪካ ጥቅም ይልቅ የራሳቸውን አጀንዳ የሚያራምዱ አካላት መፈንጫ ሆነዋል ሲሉ ከሰዋል። እነዚህ ድርጅቶች የአሜሪካን ሉዓላዊነት፣ ነፃነትና ብልጽግና የሚጋፉ ሆነው ተገኝተዋል ተብሏል። ሩቢዮ አክለውም ድርጅቶቹ ከሰላምና ትብብር ይልቅ ዓለም አቀፋዊ አስተዳደርን በማስፈን የብዝሃነትና የአየር ንብረት አጀንዳዎችን በማራመድ ላይ ተጠምደዋል ሲሉ ወቅሰዋል። ማርኮ ሩቢዮ በመግለጫቸው የአሜሪካን ሕዝብ ላብ፣ ልፋትና ሀብት ምንም ጥቅም ለሌላቸው ተቋማት የምንሰጥበት ጊዜ አብቅቷል ብለዋል። በቢሊዮን የሚቆጠር የግብር ከፋዩ ሕዝብ ገንዘብ ወደ ውጭ የሚፈስበትን አሰራር እንደሚያቆምም አረጋግጠዋል። መግለጫው አያይዞም ይህ እርምጃ ቀደም ሲል የተጀመረውና የአሜሪካ ዓለም አቀፍ ልማት ኤጀንሲን የመዝጋት ሂደት አካል የሆነውን የመንግስት ያልሆኑ ድርጅቶች መረብ የማፍረስ ዘመቻ ቀጣይ ክፍል መሆኑን አመላክቷል። መንግስት በቀጣይም ሌሎች ተጨማሪ ዓለም አቀፍ ድርጅቶችን በመገምገም ተመሳሳይ እርምጃ ሊወስድ እንደሚችል ተገልጿል። እርምጃው ቀጣይ መሆኑን ነው መግለጫ ያስታወቀው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ
ቸር ያሰማን ስንል ተሰናበትን።